ከዛ ደግሞ ዝምና ሴት አዳሪ መናፍቅ በቄሱ ላይ መመስከር አይቻልም። ወይ ተስማ ውዴታ በላይ ለሊቅል ወይ በጭንቅላታቸው ጭወት ስካር ከምን ነፃ ነው? ኤጲስቆጶሱ ከቄሱ አይባረክ። እንተ ጳጳሱ ደከም ብሏቸው ወይ ኤጲስቆጶሱ ደከም ብሎ እናንተ ብትቀድሱ ምን ታርጉታላችሁ? እንዳልበፀሐይ አድርጋችሁ ስጋውን ተቀርቡታላችሁ። እኛ ለጳጳሱ ስጋውን አንሰጣቸው። እኛ ቄሶች እኛ ለጳጳሱ እንትን አንሰጣቸው። በል ስምንቱ ወይሃሉ ምስለ ኤጲስቆጶስ ውስተ መንበረ ፍትሕ በስምንተኛው አንቀጽ ኤጲስቆጶስ በሚፈርድበት አደባባይ ቄሱ ከኤጲስቆጶሱ ጋር ይኖር ይበል ማለት አይደለም። ቆይ ይቀመጥ ማለት አይደለም። ይፍረድ ሲል ነው። ይፍረድ ይተች ሲል ነው እንጂ ኤጲስቆጶሱ ተቀምጧል፣ እኛ እንቀመጣለን። ዝም ሲዛባ እኛ እናቀናለን። በቃ እንደዚህ ነው። እንደ ደጃች ባልቻ ምንድነው እሳቸው የፈረዱ አንድ ፍርድ ፈርደዋል እና ይግባይ ብሎ ለራስ ወልደ ጊዮርጊስ ሄዶ ነው። እዚያ አንድ ሰውዬ ከይች በዳር እቺን ማር አርጎባታል፣ ታቿ ጠገራ ብር አለባት እና እንትን ማር አኑርልኝ ይለዋል። እንግዲህ ሲያደርገው ከበደው። አው በእጃ አላ ዝንቅል ሲያደርጋት ውስጥ ጠገራ ብር አለ። ጠገራ ብር ወስዶ ማር ይሞላና ጓደኛዬ ማሬን ስጠኝ ነው ወላ ሄደና ቢዘነቅል ማር ብሬን ስጠኛ ነው ማር ነው ያለኝ ውስጥ ጠገራ ብር አለው። እዚያ ሄደ ምኒልክ መፍረስ ያቅታቸው ለራስ ወልደ ጊዮርጊስ ያለው ባለፍታ ነገስት ነው። አንተ ምንድን የሰጠው ላይ ማረታች ጠገራ ብር፣ አንተስ ማር ነው የሰጠኝ። ትምላላችሁ ቅዱስ ጊዮርጊስ እንምላለን ነገ ነው አሉና እዚያ ያደረጉት ሄደሉት። ከእንትን ሳጥኑን ካነሳው አልሰረቀም ማለት ነው። ካላነሳው ግን ሰርቀዋል ይለት። ይሄድና ሳጥኑን ያነሳና ቅዱስ ጊዮርጊስ ሰርቅ ያለውና ባክህ ይቅር በለኝ ብሏል። ባክህ ይቅር በለኝ ብሎ ቢያነሳም ቢለው ባለቤቱ ደግሞ ይመጣና ቅዱስ ጊዮርጊስ እውነት ሀብቴ ካልሆነ ሰንጥቀኝ ግደለኝ ብሎ ቢያነሳም ቢለው አላ ሰው ይሰዳል። ፍትት ያደርጉና አንድ ድንቡልቡል ባሪያ ውስጥ አድርገው አይደል ገብሬ ምን አለ ብሎት የመጀመሪያው ሳስቸው ስጅ የሁለተኛው ብሬ ካልሆነ ሰንጥቀ ግደለኝ እልህ እንደዚህ ነው። እንደሆነ ያለውን ሰማችሁት አይደል? ይተች መተቸት ማለት ይሄ ነው። መተቸት ተቸው ከተባለ ያንን ማስማማት ነው። እንደዚህ ያደርጋል። ሌላም አለ እንደው ከያዘው ጋር ማለት ነው። እንደዚህ ነው። ጭንቅላታቸው ጭወት ስካር ከምን ነፃ ነው? ትተቸዋል። መተቸት እንደ ዝም ብሎ አይደለም። በምን አውቀህ ነው ምናምን እንዴት አካሄዱን አነጋገሩን ነው ቆለው በለስቲያን መማልም ሌላ ገባው። መተቸት ማለት እንደዚህ ነው። ተቸው ይባላል። ረስጣ 58ቱ ወይ ረስ ሐዋርያ ቀለሚንጦስ ረስጣ መጀመሪያው ቀለሚንጦስ ሐዋርያት በመጀመሪያው ቀለሚንጦስ በ58ኛው አንቀጽ 21 ሳጣዊ 21 አፋዊ ቡራኬ የቤተ መቅደስ ቡራኬ በእጅ ይባረካል። እንደዚህ አሁን እንደዚህ ስጋው ደግሞ አለ አይደለም ብሩክ እግዚአብሔር ብሎ ስጋው ላይ ያረግና ወብርኮል ሲል ደግሞ ደሙ ላይ ያረጋ እንደዚህ አዳሪ ደግሞ ሲሆን ደግሞ በመስቀል ይባረካል። አሁን ወስሉስ ቅዱስ ወልዱስ ቅዱስ በመስቀል ይባረካል። ፍታዘ ወልድ ደግሞ አገሪቱ ገለፈል በዚህ ይባረካል። ከዚያ ካህናቱን ደግሞ ከዚህ በምን ይባርካቸዋል? በእንትን ይባርካቸዋል። በእጅ ነው ይባርካቸው። ከዚህ ቀን የማይሌት ላይ ወጥቶ በእጅ አይባርክም፣ በመስቀል ነው። 21 የውስጥ ቡራኬ 21 የዳሪ ቡራኬ አንድም ህዝቡን ይባርካሉ ወይ ይትባረክም እንዘውት ወይስ በታችሁ ካላ ይባረክ። አዎ ኤጲስቆጶሱ ከቄሱ ይባረክ እንጂ መስቀል እንዲያደርግ ሲመታ ደውል አቡነ ጴጥሮስ አላቸው። መስቀሉን ተልኩ መስቀል ሲዘምጭ ቆይገው ምንም ፈልገው ሆነ ሰው ሲመታ ደውል አቡነ ጴጥሮስ ዲያርገን የሚባርከው ቄሱን እንደዚህ ነው። ባኖሮት እድነት ሾም
ወይ ትመጣው አውሎጊያም ኤጲስቆጶስ ስጋውን ደሙን ከኤጲስቆጶስ ይቀበል። አዎ ካህኑ አሁን ምን ታደርጋላችሁ እናንተ ጳጳሱ ደከም ብሏችሁ ወይ ኤጲስቆጶሱ ደከም ብሎ እናንተ ብትቀድሱ ምን ታርጉታላችሁ እንዳልበጻ ያላርጋችሁ ስጋውን ተቀርቡታላችሁ። በኋላ እሳቸው ስጋውን አንስተው ይቀበላሉ። ጠጋ ስተረጉት ደሙን ይቀበላሉ። እኛ ለጳጳሱ ስጋውን አንሰጣቸው። እኛ ለጳጳሱ እንትን አንሰጣቸው። እንደዛ ነው። አሁን እንኳን ትንሽ ምስናለኝ አንድ ቀን ጠጋ ያደርጋል። እኔ ቄሱ ቢሰጠኝ ምን ችግር የለም ፍልኩ ያደርኛል። እና እንደዚህ ነው እንኳን ደርሳችሁ እንዳትሰጡ። ዲያቆን ከሆናችሁ ደግሞ ደም የሚሰጥ ቄስ ወይም ሱታፌው ቀሲስ በሹመት ከሚመስለው ከቄስ ይቀበል። አዎ ቄሱ ከቄስ ይቀበላል። ኤጲስቆጶስ ጳጳሱ ፓትርያርኩ ከፓትርያርኩ ወያንብር ዲሁ ላይ ላርስተ ህዝቡን ባንብሮተ ዲባርክ። አዎ እንደዚህ ይረክ ወይ ጊሲማደሂ አንዱን ሰው እንኳን አይሹም። ወይ ጅምትሮ ወይ ጃውጾ ለዘው ውስቴቱ ህጸጸ ቃል ዘው ውስተ መጻፈ ቀኖናት ሐዋርያት የሐዋርያት ሥርዓት በተጻፈበት መጽሐፍ ነውር የተገኘበትን አይሻረው። ወይ አውጾ ለዘውቱ ህጹጽ ለይመኮነ ዘቦ ዘይደሉ ስቃይ በተጻፈበት መጽሐፍ ነውር የተገኘበትን ሰው ለመሻር የሚያበቃ ነውር ከተገኘበት ይሻረው። አዎ መስክር ተመስክሩ። እና እዚህ ላይ ምን እንደምትሉ ሁለት ነገር አለ። አሁን የልጅና የልጅ በገንዘብ ይከከዳሉ፣ መማማል ይችላሉ። ነገር ግን አንዱ ቄስ በእንትን ከሆነ በስልጣኑ ከታማ መሐላ የለም በመስቀል አንድ ሰው ገደል ከተባለ መሐላ የለም ምስክር ነው። ማል ብትለው ሰው ገሏል አይደል ላፋርጉ ይምላል በስልጣን ምስክር ነው የሚያስፈልገው። ከዛ ደግሞ ዝምና ሴት አዳሪ መናፍቅ በቄሱ ላይ መመስከር ይቻላል ወይ ተስማ ውዴታ በላይ ለሊቅል አተታ ያውጾ ያውጾ አለ እንደምነው ቢሉ ያውጾ አለ ከሰው ይለየው ሲል ነው። ያውጾ አለ ሽሪ ያለው አይበለው ሲል ነው። ራብ ክፍል በእንተ ትእዛዝ ዘየዝዙ ወልወቱ አራተኛው ክፍል ቀሳውስት የሚያዝዙትን የትእዛዙን ነገር ይናገራል። ይቤ ጴጥሮስ በውስተ መልእክቱ ጴጥሮስ መጀመሪያ በጻፈው መጽሐፍ ወለ ቀሲሳን ዛቢክሙ አስተበቆሙ አነም ቀሲስ ካሉ ሊቅ አስተበቆሙ አነ ቀሲስ ካልወሙ ዘይብል ረአዩ መሬቶ ለእግዚአብሔር ዛለው አቢክሙ ጴጥሮስ መጀመሪያ በጻፈው ክታቡ በእናንተ ዘንድ ያሉ የእግዚአብሔር ወገን ምእመናን ጠብቁ ብዬ ተባባሪያችሁ ወንድማችሁ የምሆንን የቀሳውስትን ማልዳቸዋለሁ አለ። በዋጼ እግዚአብሔራዊት የቀን ተማሪ ይሰማል ብለህ ይሰማ ምን አገባ ደግሞ ጊዮርጊስ ሰው ይላል ደግሞ እግዚአብሔር ባዘዘው በእምነትም ጎብኛቸው አዎ እግዚአብሔራዊት ይላል። እግዚአብሔራዊ ብሎ ዘርዝሮ የቀን ተማሪ እንዳይሰማ ብሎ ነው ጊዮርጊሳት ይላል። አኮ በኩር አላ በፈቃድ በግድ አይደለም በፈቃድ ነው እንጂ በግድ አይደለም። ወይ በመንፈስ እኮ ያላ በልብ ፍቅር በሌለው ልቦና አይደለም ፍቅር በያዘ ልቦና ነው እንጂ። አኮ ከማጋይስት ዘያፈሩ ቤተሰቦቻቸውን እንደሚያስፈሩ ሰዎች አይደለም። አላ ኮኑ በአምሳለ መሬት ለኖላዊ ለመምራቸው እንደሚገዙ ይመናል ይሁኑ እንጂ ከመአመን አስተራየ ሊቀን ትንስው ምንሁ አክሊለ ስባት ዘይጽመሂም የቀሳውስት አለቃ ጌታችን ኢየሱስ ክርስቶስ በጌትነቱ በተገለጸ ጊዜ ክብር ያለው መንግስተ ሰማያትን ተወርሱ ዘንድ ረስጠብ 13 ወይ ደግሞ ቅድም ረስጠአ ብሎ ነው። አሁን ደግሞ ረስጠብ ረስ ሐዋርያ ጠቀለሚንጦስ ቤት ያላችሁ ነው። አሌፍ ማለት አንድ ማለት ነው። ቤት ማለት ሁለተኛው ሲኖዶስ አለ ደግሞ ሁለተኛው ሲኖዶስ ማለት እንተኔ የመጣችበት ነው። መወብሲ ምእመናን ዘዋ ቤተ ክርስቲያን ሁለተኛ ደግሞ ካይበና አስተበቁ ምትሉት አስጣበት ማለት ነው። ከሲኖዶሱ
ረስተ ባሰርቱ ወሰለስቱ ወይደሎሙ ለቀሳውስት ከመይኩኑ በአምሳለ ሊቃናት ዘናው ሐለፉ እሞሰና አሐቲ ብሲት ሐዋርያት በሁለተኛው ቀለም 13ኛው አንቀጽ ቀሳውስት ብሲት አሐዱ አካል ካልሆኑ እንደወጡ እንደ ሊቃነ ጳጳሳት ሊሆኑ ይገባቸዋል አሉ። አንድም ትምህርተ ተባይ ትምህርተ አንስት እንደሌላቸው ካህናተ ሰማይ ሊሆኑ ይገባቸዋል። አዎ ትምህርተ አንስት የመላእክት ሴትና ወንድ የላቸውም ሊሆኑ ይገባቸዋል። ከመይሳተፉ ምስጢራተ ምስለ ኤጲስቆጶስ ከኤጲስቆጶስ ጋር በስጋው በደሙ አንድ ሆኑ ዘንድ ወይትራድዎ ውስተ ኩሉ በምንትኒ ከሥራ ሁሉ በማናቸውም ሥራ ይራዱት ዘንድ ወይትጋቡ በፍቅር ሀበኖላዊ ሆሙ ወደ መምራቸው ወደ ኤጲስቆጶሱ በፍቅር ይሰበሰቡ ዘንድ ይቤ መተርጉም ሊተሰ ይመስለኒ ከመልሂቃን ዘይቤን ስራ ወአርባይቱ ቀሳውስት መላእክት መንፈሳውያን ይቤ መተርጉም ልሂቃን ያለው 24 ቃል አለ አብርሃም ቀሲስ። አዎ ይቤ መተርጉም ያለው አብርሃም ቀሲስ ነው። ከግሪከኛ ወደ ግብጥ ቋንቋ የመለሰው አብርሃም ቀሲስ ነው። አብርሃም ቀሲስ በመጀመሪያ ስሙ ነው እንጂ ፓትርያርክ ነው። እና ይቤ ቀሲስ ስርዋጽ ብሎ መልሶታል። ስርዋጽ ማለት እንደዚህ ነው። ይሄ ዝቅ ሲል በዚህ ላይ አባታችን ሽባቅ ወይም ሙሻል ወይም ሙሳል ያገባበታል። ስርዋጽ ማለት እሱ ነው። በዚህ ወይ ደግሞ ከፍ ካለ ደግሞ በዚህ ያደርገው እንደዚህ ነው። ሹልክ ካለ ውስጥ የሚያገባት ስርዋጽ ትባላል። በአገራችን ቋንቋ ደግሞ ውሻል ውሳል ሽባቅ ደግሞ ሌላ ገርም ይኖራል። እንግዲህ ማወቅን ይችላል። ወቀሳውስትን ለውስተ የማን ያስተሃምሙ ለረድኤት በውስተ ምሷ በቀኝ ያሉት ቀሳውስት በቤተ መቅደስ ውስጥ ለመራዳት ያስቡ ይትጉ ማያክብርዎ ለዘይደልወክ። አሁን እናንተ አምስተኛው ዲያቆን ስትሆኑ እዚህ ትቆማላችሁ። እዚህ ቆማችሁ አሁን ቄሱ ፍታቴውን ከዚህ ወደ ላይ እንደዚህ አድርገው እንዳትሉ አታረጉትም። ሳትብላችሁ ደግሞ ዲያቆናችሁና መንበራት ነው። ክብር ወለዘይደልዎ ክብር በላይ መቆም የሚገባውን በላይ ወይ መንልዎ ለዘይደልዎ ምናኔ በታች የሚቆመውን በታች ያቆሙ ዘንድ ያስቡ። አንድም በፊት የሚቀበለውን በፊት በኋላ የሚቀበለውን በኋላ ያቀብሉት ዘንድ ወቀሳውስት ሰንለ ውስተ ጸጋም ያስተሃምሙ በእንተ ጉባኤ በግራ ለመምከር ለማስተማር ያስቡ ይትጉ ከመይኩኑ ህዱአነ ህዝቡ ጸጥ ብለው ይቆሙ ዘንድ። አሁን ታቦቱ እንደዚህ ነው፣ ፊት ወደዚህ ነው፣ የጀርባው ነው እና እንደዚህ ሆኖ ሲቆም እንደዚህ ቆማለን። ያቀኙ ነው፣ ይሄ ግራው ነው። ይሄ መምራን የሚቆሙበት እንደዚህ ነው፣ ፊቱን እያዩ ነው የሚቆም እና እዚህ ማንሻ ላይ አሁን የግራንሽ ሲባል ይሄ ነው፣ የቀይ ሲባል ወደኛው ነው። ለምን እንደዚህ ነው? እንደዚህ ሆነም እንደው ኢየሱስ ሲሰቀል ፊቱ ወደ ምስራቅ ወደ ምዕራብ እንትኑ ጀርባው ወደ ምዕራብ ወደዚህ ነው የተሰቀለ። ይህ ገነት ነው ያለ፣ ምዕራቡ ሲኦል ስላለበት ሲኦል ያሉ ነፍሳትን አድናለ ሲል እንደዚህ አሁን ቤተክርስቲያን ፊታችን ነው እንዲህ ብለን አሁን ወደ ታቦቱ ፊት ላይ ነው የምንሰግድ። ይሄ ሴቶች ወደ ግራ ወንዶች በቀኙ እነዚህ በግንባሩ ላይ ቤተክርስቲያን ፊት የት ነው ሲሏቸው ታቦቱ እንደዚህ ሆኖ ነው ያለ። ወይጃን በኩሉ ተግሳጽ በፍጹም ተግሳጽ የተቀጡትን ሰዎች አያስደንግጡ። አንድም ራሳቸው የተቀጡ ለምን ማለት አይደለም። ወይ ታዘዙ በኩሉ ታዘዙ ፈጽሞ ይታዘዙ። ዶቅ ዘአምሳ ወሰባቱ ወይጅደሉ ለቀሳውስት ከመይሁሩ ቅድመ ኤጲስቆጶስ በአውደ ምስዋ የተሰበሰቡ ሊቃውንት በጻፉት በ57ኛው አንቀጽ ቀሳውስት በመንበሩ ፊት ሊሄዱ አይገባም አሉ። ገባችሁ አይደል? አጥናችሁ ሲጨርሱ ምንድነው ማድረግ ያለባችሁ? ቀጥ ትቆማላችሁ። ከዚያ ገባሬው ሰናዩ ቄስ ይገባል። እናንተ ዲያቆኖች ወደ ኋላ ነው የምትገቡ እንጂ አጥናችሁ ቄሱ በፊት በኋላ ይገባም፣ እናንተ በፊት አትገቡ። ጳጳሱም ካሉ ምንም ካሉ ምንድነው የሆነበት? ጌታችን መቃብሩ የለም ሲሉ ይሮጡ ሄዱ። ጴጥሮስና ዮሐንስ ሕፃን ነው፣ ይሮጡ ሄደና ቀጥ ቆመ። ለምን ፊት እንዳይገባ እንተን ሊቀ ሐዋርያት ጴጥሮስ አለ ኋላ ጴጥሮስ ከዛ ወዋዝ ኮነ ይረድ እሱን ጎተት
እናንተ ደግሞ አጥናችሁ ሲጨርሱ ማነው መግባት ያለበት? መቅደሱ ላይ ቄሱ ነው። እናንተ ውሃ ዘላችሁ እንዳትገቡ። ወይ ግባው አመንሱ አቀል ምንድነው? ወደ ቤተክርስቲያን ስትገቡ መጀመሪያ ቀኝ እግራችሁ ኋላ ግራ እግራችሁ ዝም ነው እንዴ ሲደፈሱ ላይ አይገባም። ያው ይችላል በዚህ ገብታችሁ ዙራችሁ መውጣት የገባችሁበት አትወጡ። ወይ ግባው አበምሱ አቀድሚው እርሱ ቀድመው ወደ ቤተ መቅደስ ወይ ጅንበሩ አውደ መንበር ዘይን በለንዛ ሁሉ ኤጲስቆጶስ ማይከል የሆኑ ኤጲስቆጶስ ሳይኖር ነው እንጂ በመካከላቸው ሳለ በመንበሩ ዙሪያ ይቀመጡ። አሁን እዚህ ገብቻለሁ እጄ ሲደክማቸው ይንታ ይፍቀዱልን ትላላችሁ ተቀመጡላችኋለሁ። ካለዚያ ግን 24 ሰዓት መቆም ነው እንጂ መቀመጣቸው እኔን አስፈቅዳችሁ አለቀው። ወይም ካህናት ካልፈቀዱላችሁ ካህናት ካባረኩት ልብሱ እንዳትለብሱት። አላህ ይባው በድህር ወስርቱ ከገባ በኋላ እንጂ ወይ ጅንበሩ አውዶ ዘይሆኑ ዲያና አውደ ነገዱ የታመኑ ቢሆኑ ሄዱ ትእዛዝ ሎሙ እንዳይቀመጡ ትእዛዝ ናቸው። የደከሙ ከሆኑ ተቀመጡ ረፉን መቅደስ ውስጥ በፍጹም አይተኝ በፍጹም እንታ ከፈለጋችሁ ወይ እሱን አውልቃችሁ ቤተልሔም ወደች ምንተኛች ስታጥሩ ቆያችሁ መቅደስ ላይ መጅዘ ሰባቱ ወይሁር ቀሳ በምሳ ውስተ ከብካበ ሰበክሌታ አተ ሰለስቱ ሚኒት በሶስተኛው ፍታ ነገስት በሰባተኛው አንቀጽ መክ መጠስ ሚላል ፍታ ነገስት ሲኖዶስ ሁለት ትማማች ካገባ ሰው ሰርጋ ይሄዳሉ። ገባች አይደል? ይሄ ዲያቆን ነው። ሁለት ትማማቾች ካገቡት ከገላሙታ ሰርግ ሄደ መሄድ ያለበት በተክሊል የተጋቡት እዛ ነው። ውጭ ለመሄድ የለም። እስመ ዘይነብር ምስለ ክልኤቲ አሃት ዘይደሉ ንሳ ሁለት ትማማች ያገባ ሰው ንሳ የሚገባው ነውና። አዎ ሁለት ትማማች ስሙላ አይደል? አሁን አግብቶ እዚህ አሁን ምን ነው አረብ ገበያ ያጎቱ ልጅ ያገባልን እንዴ ነው ለልኩ ተበላሽቶ እንደዚህ። አሁን ደግሞ እናንተ የምትታረሙ ምንድነው? 48 ትውልድ ነው የሚከለክል። እንደው እጃችሁ እንደት ነው የሚያደርግልኝ? እፎችን ከውን ቀሲስ ምስሌሁ ንስሐ መስጠቱን ትቶ ትማማቾች ካገባ ጋር እየበላ እንደምንስ ይባላል አሉ። አዎ ትማማቾችን ያገባ ዘመዶች በ50 ወአሃዱ ወይወስክ አሃዱ ሂም ቀሳውስት ምንተኒ ከበደላይ ለህዝቡ ውጿም ቀኖና በዊና ሐዋርያ በጻፈው አንቀጽ ቀሳውስት አንዱ ከሐዋርያው ስርዓት የወጣ ስርዓት በህዝቡ ምን አያጽናባቸው አለ። አዎ እንደ ዘንዱ እንደናዳ 240 ብር ይከፍላሉ። እንደገና 300 ብር መክፈል አለ። አይወልም ከጳጳሳቱ አልፈው እንደዚህ ሲኖዶሱ ካዘዘው አሳልፈን በህዝቡ ላይ ጫና እናደርግ። ሉቃስ ወይዜኒ ለምን ተታመክሩ ወለ እግዚአብሔር ወታጸውሩዎሙ ወዲበክሳ ያበዊነ ከመንጹሮም አባቶቻችን እኛም እንሰራው ያልቻለውን ጽኑ ስርዓት ምእመናን በመክሰፍተ ልቦናቸው በማሸቱ እግዚአብሔር ለምን ተላተኑት አላችሁ አለ። አዎ ሉቃስ ነው የተናገረው። ወበይንተ ዝንቱ አነቀት እንጂ ዝም ብሎ ግጹ ይላል። ግጹ እኮ አይደለም እንደዚህ እኮ ይሄ ማን ነው? ማርቆስ ቤተክርስቲያን ከሆነ የማርቆስን ከዚያ ደግሞ ዛሬ ዮሐንስ መጥምቀ መለኮት የተወለደበት አይደል? ስለ ዮሐንስ መጥምቀ መለኮት ያ ደግሞ ወይም ሶምሶን ይሆን ከሆነ 30 ቀን ሶምሶን ይሆናል። ያን ይሄንን ነው ያን አጉንስት ይስራው ከዚህ ይሆናል። መብራት ሲጠፋ እዚህ መጥቶ ይገይዘ እሱ ነው። ከገቡ በኋላ አደጋ ቢደርስ መብራት ቢጠፋ እቺ ታዛዋ ከወጡ ዲቁን ነበር ውስጥ እየቀደሱ ቤተክርስቲያኑ ቢቃጠል እዛው ሰውሽባ ቤት ሊገባ ቢወድ ይሁር ምስለ ለከማው በማድረግ ባይቲቶሙ ቅድመ
ቅድመ ይጋቡ ህዝባውያን ህዝቡ ሳይሰበሰቡ በማድረግ እንደርሱ ካሉ ከቀሳውስት ጋራ ይሄድ እንጂ እንደሱ ወደ ቄሱ ጋራ እዛ ነው ማለት ነው። እሱ ነው ቆመና